ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን እነሆ ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ነው የሚሆነው የዛሬ መርሃ ግብር አሰናድተነው እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደስ ያብረናችሁ ቆይታ እናደርጋለን ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጣችሁ ጥሩ ሳምንቱ ጥሩ ነበር መልካም እንግዲህ ያው በቅድስት ቤተክርስቲያናችን የተለያዩ ሁነቶች እየተከናወኑ ነው የሚገኙት እንደ መገናኛ ብዙሃን ዳሰሳ እንግዲህ ትኩረት የምናደርገው በተለይ እንደ ማህበረ ቅዱሳን ሚዲያ በቤተክርስቲያናችን የተከናወኑ አንኳር ጉዳዮች ወደ መገናኛ ብዙሃን የመጡት የተዘገቡት በምን መልኩ ነው የሚለው ጉዳይ ነው በዋናነት የምንመለከተው ከሱ ጋር ግን ተያይዞ ደግሞ በየትኛው ሚዲያ ላይ ሊሆን በሚችል መልኩ የመንፈሳዊ ጉዳዮችን ወይ ደግሞ የቅድስት ቤተክርስቲያን የተመለከቱ ጉዳዮችን የምናይበት መርሃ ግብራችን ነው እንደሚታወቀውና እንግዲህ ያው ባሳለፍነው ሳምንት እንደሚታወቀው በቅድስት ቤተክርስቲያናችን በርግጥ ከባሳለፍነው ሳምንት በፊትም ትልልቅ ጉባኤዎች የምክክር ጉባኤዎች እየተከናወኑ ነው ያሉት በተለይ ቅድስት ቤተክርስቲያን አሁን ካለችበት ነባራዊ ሁኔታ አንፃር እነዚህ ምክክሮች ወደፊት እየመጡ መደረጋቸው እንግዲህ ትልቅ ውጤት የሚያስመዘግቡ ናቸው ብለን ነው የምናስበው ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ቃል እንግዲህ ኢትዮጵያ ውስጥ ከሚገኙ የተለያዩ ገዳሞች የተወጣጡ አባቶቻችን ምክክር ሲያደርጉ ቆይተዋል በስተመጨረሻም እንግዲህ ያቋም መግለጫ በመውጣት ነው የተለያዩትና ምናልባት እዚህ ጉባኤ ላይ የተነሱ ሐሳቦች ምንድን ነበሩ እንደ ቅድስት ቤተክርስቲያን አሁን ካለው ነባራዊ ሁኔታ አንፃር እንዴት ይታያል የተነሱ ጉዳዮች የሚለውን የምንመለከት ነው የሚሆነው በሁለተኛ ደረጃ እንግዲህ በወሎ ዩኒቨርሲቲ አዘጋጅነት የግዕዝ ጉባኤ ተዘጋጅቶ ነበር እንግዲህ ይሄ ጉባኤ ያው እንደሚታወቀው አሁን ላይ የግዕዝ ጉዳይ ሲነሳ በተለይ ቀደም ባሉ ጊዜያቶች የነበረው ትኩረት ሲሰጥ የነበረው ትኩረት አይደለም በዚህ ሰዓት እየተሰጠ ያለውና እሱን አሁን መልሶ የማንሰራራት ጉዳዮች በተለይ በከፍተኛ ትምህርት ተቋማት ላይ እየታየን ያለውና እንግዲህ ወሎ ዩኒቨርሲቲ ከሌሎች አጋር አካላት ጋር በመተባበር ይሄን ዝግጅት አዘጋጅቷል በዝግጅቱ ላይ ምን ጉዳዮች ተነሱ እንግዲህ ለወደፊትም የዝግጅት የሚቀጥል ነውና ቀጣይ ሳምንት ነው ሊሰራ የታሰበው የሚለው ነገር የምንመለከት ነው የሚሆነው በስተመጨረሻም እንግዲህ በጾም ቅዱስ አቡነ ማቲያስ የእስራኤልን የውጭ ጉዳይ ሚኒስትር በጽፈት ቤታቸው ተቀብለው አነጋግረዋል ምናልባት ምን አይነት ጉዳዮች ተነሱ በተለይም ደግሞ ያው እስራኤልን ስናስብ የዴር ሱልጣን ጉዳይ በተደጋጋሚ የሚነሳ ጉዳይ ነው እንደዚሁ በእስራኤል ያሉ ገዳሞቻችንን የተመለከቱ ጉዳዮች ይነሳሉና ከሱ ጋር የተያያዙ ጉዳዮች ምን ተነሱ የሚለውንም በጥልቀት የምንመለከት ነው የሚሆነው ቀዳሚ ወደምናደርገው ጉዳይ እንግባ ጥሩ እንግዲህ ያው እንደሚታወቀው ቀደም ሲል ቅድስት ቤተክርስቲያናችን ታሪካዊ የሆነ የሊቃውንት ጉባኤ ተካሂዷል እንግዲህ በሊቃውንት ጉባኤ ላይ ብዙ ጉዳዮች ተነስተው ለቅዱስ ሲኖዶስ ምልዓተ ጉባኤ መሄድ ያለባቸው አጀንዳዎችም ተለይተው አጀንዳዎች ወደዛ ተላልፈዋል እንግዲህ ይሄ ልምምድ ወደ ገዳሞቻችንም ደግሞ ገብቶ በገዳማት የሚገኙ መነኮሳት ተሰባስበው ከሚያዝያ 27 እስከ ሚያዝያ 29 ቀን 2017 ዓ.ም የሶስት ቀን ልዩ የምክክር እና እንደዚሁም የስልጠና ጉባኤ ተካሂዷል ማለት ነው እንግዲህ እዛ ጉባኤ ላይ የተለያዩ ጉዳዮች ተነስተዋል ቀሲስ ተመልክተውታል በያስባለው እነዚህ ጉዳዮች እንግዲህ በእኛ ሚዲያ ሲንሸራሸሩ ነበርና ጉዳዮቹ በብዙዎች ዘንድ ትኩረት ስበው ነበር ምናልባት በተለይም ደግሞ የቀረቡ ትልልቅ የጥናቶች ነበሩ እንደሚታወቀው በርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ምንኩስና ከአሃታ ቤተክርስቲያናት አንፃር በተለይም ደግሞ ግብጽና የህንድ ማላንካራን በማንሳት ሰፊ ጥናት ቀርቧል እንግዲህ ከዛ ጥናት ደግሞ የተገኙ ግብአቶች ላይ ውይይት ተደርጓል ማለት ነው እንደዚሁም ደግሞ ቅበተ እምነትና ምንኩስናም የተነሳ ጉዳይ ነው ማለት ነው በተለይ የምንኩስና ምንነትን ስለምናኔ ምንነት በሰፊው የግንዛቤ ማስጨበጫ ስራም በዛው ለመስራት ማለት ነው ሰፊ ጉዳዮች ታይቷል ማለት ነው እንግዲህ በቀሲስ በእነዚህ ውይይቶች ብዙ ጉዳዮች ተነስተዋል ያው እንደሚታወቀው እነዚህ የአሃታ ቤተክርስቲያናት ልምዶች ሲመጡ በተለይ ቀደም ሲሉ ካስታወሱ ቀደም ባለ ልምድ ማለት ነው የተወሰኑ አባቶች ተመርጠው እንግዲህ ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳንንም ጨምሮ አንድ ሉክ ወደ ውጪ ሄዶ ነበር ወደ ግብጽ ሄዶ ነበር በግብጽ ያሉ ገዳማት ያላቸው በተለይ በልማት በኩል ያላቸውን ኤክስፒሪየንስ ይዘው መጥተዋልና እሱን በማጋራት በኩል የተለያዩ ገዳሞች ላይ እንቅስቃሴ ጀምሯል አሁን ደግሞ በዚህ የምክክር ጉባኤ ላይ ሰፊ ጥናትም ተጨምሮበት ጉዳዩ ቀርቦ ልዩ ውይይቶች ተደርጎበታል ልዩ ውሳኔዎችንም ተወስነዋል ማለት ነው
ምናልባት እንግዲህ እንደዚህ አይነት ውይይቶች እንዳጠቃላይ ያው ለቅድስት ቤተክርስቲያን ለልና ይሄ በተለይ ደግሞ ለሃይማኖት መጠበቅ አሁን ላለው ይሄ የሰላም መደፍረስን ትልቅ አስተዋጽኦ ነው የሚኖረው ሰላምን ለማምጣት እንደዚህ አይነት ምክክሮች ያስፈልጋሉ ብለን ነው የምናስበው ያው እንደሚታወቀው አሁን ሀገራችን ያለችበት ነባራዊ ሁኔታ እንደሚታወቀው ነው የሰላም እጦቱ በጣም ፈታኝ የሆነበት ጊዜ ነው ያለው ገዳማት ስርዓተ ምንኩስናን ጠብቀው ጉዳዮችን በአግባቡ እንዳያካሂዱ መንፈሳዊ ስርዓቱን ጠብቀው ብዙ ነገሮች እንዳይታዩ አሁን ያለው የሀገሪቱ እንቅስቃሴ ፖለቲካውም ጭምር ወደ ቤተክርስቲያን የገባበት ወደ ገዳማት አድባራት የገባበት ነገር እየተመለከተን ያለነውና ከሱም ነስቶ ስርዓተ ምንኩስና በአግባቡ ይካሄድ ዘንድ ስርዓት በቤተክርስቲያኗ ስርዓት የሚጠበቅ ዘንድ እንደዚህ አይነት እንግዲህ የምክክር ልምምዶች መስፋታቸው ይበል የሚያስፈል ነው ብለን የምናስበው በተለይም ደግሞ ከሌሎች ሀገራትም ተሞክሮችን መውሰድ አለብን ብለን እናስባለን ሀገራት ህመም ውስጥ ሲሆኑ እንደዚህ አይነት የእርስ በርስ ጦርነት ውስጥ ሲሆኑ እንግዲህ ትልቅ የመድኃኒት በማቅረብ በኩል የሃይማኖት አባቶች ብዙ ነገር ይተበቀባቸዋል እንደው እነዚህ ስልጣናዎች እንግዲህ ውጤት ያመጣሉ ብለን ነው የምናስበው ያው ወደ መሬት መውረድ ከቻለ ለውጥ የማይመጣ ነገር የለም እንዳጠቃላይ ግን ቀሲስ በኋላ መለስ ብዬ እመጣለሁ እርሶ እንዴት አገኙት ይሄንን ጉባኤ የተነሱ ጉዳዮች በተለይም ደግሞ አሁን የሚነሱ ነገሮች አሉ ከገዳማት ከአድባራት ጋር ተያይዞ ከራሱ ከስርዓተ ምንኩስና አሰጣጡ ጋር ጀምሮ የሚነሱ ጉዳዮች አሉ እና እነዛን ሁሉ የፈተሹ ናቸው ብለን የምናስበው በኋላ እናነሳቸዋለን ወደ 12 ነጥብ ያለው እንግዲህ ያቋም መግለጫን ያወጡት በተለይ በምክክሩ ሲነሱ የነበሩ ጉዳዮች ተጨምቀውና ጠቅላላ ያሉ ሐሳቦች ናቸው በዛ ጉዳይ ላይ የተነሱትና ከዛ በኋላ እንግዲህ እነዚህ በጥናቱ የቀረቡ ጥቁምታዎችም እንደ አመላካች የሆኑ ነገሮች አሉ እናቃቸዋለን በመመናን ዘንድም በስፋት የሚነሱ ናቸው ለምሳሌ መነኮሳት ወደ ከተማ የሚመጡበት አግባብ ብዙ ጊዜ ተደጋግሞ ሲነሳ እንሰማለንና የመነኮሳቱም ጥያቄ ነው ከመጣ ለአንድ አገልግሎት ወደ ጠቅላይ ቤተ ክህነት ከመጣን በኋላ ማረፊያ ጭምር ስለሌለ ከተማ ውስጥ የተለያዩ አካባቢዎች በመደወል በመናቀው ሰው ጋር እናርፋለን ስለዚህ ማረፊያ በቅዱስ ሲኖዶስ እንግዲህ ውሳኔ ተሰጥቶበት ማረፊያም ጭምር በጠቅላይ ቤተ ክህነት መዘጋጀት አለበት ለዚህ ጉዳይ ምን መጣበትን ጉዳይ ነው የሚሉት ሌላው ግን ቀሲስ በጣም ብዙ ምእመን የሚማረረው በየንግስ በዓላት ላይ የምናየው የመነኮሳትን ልብስ የለበሱ ግብራቸው ግን የአንድ መነኩሴ ያልሆኑ ብዙዎችን እናያለን አይደል ስዕሎችን ሲሸጡ መስቀሎችን ሲሸጡ እና በጣም በሚያሳቀቅ ሁኔታ ብዙ ምግባሮችን ሲፈጽሙ እናያለን እነሱንም ጭምር የምንለይበት ኮፒ የማይደረግ ኦሪጂናል እንግዲህ ከመንግስት ጋር ተነጋግሮ ሊሆን ይችላል መታወቂያ የሚዘጋጅበት ነገርም እንዲሰራ አቅጣጫ ተሰጥቷልና እንግዲህ እንደዚህ አይነት ነገሮች ወደ ቅዱስ ሲኖዶስ ከቀረቡ በኋላ ውሳኔው ምን ያክል መጥቶ ውጤት ያመጣል የሚለው ጉዳይ እንዳለ ሆኖ ማለት ነው ምናልባት እርሱ የሚጨምሩትን ጨምሩና የቀሩ ጉዳዮችን እስቲ አከላል መልካም ባለፈው እንግዲህ በያዝነው ሳምንት ላይ የነበረው ስርዓተ ምንኩስናን ለግብረ ትሩፋት በሚል መሪ ቃል ለሶስት ቀናት የተዘጋጀውን የምክክርና የስልጠና መርሃ ግብር ያው በጋራ ያቋም መግለጫ ተጠናቋል እንግዲህ ከአቋም መግለጫ ጋር የተያዙ ሐሳቦች በኋላ መናክልበት ይሆናል አጠቃላይ ባለፈው ሳምንትም የሊቃውንት ጉባኤ አጠቃላይ ያዘጋጀውን መርሃ ግብር በተመለከተ ስናነሳ የነበረን ነውና የሊቃውንት የአባቶች የመምህራን ተገናኝቶ መወያየት መመካከር የሚያመጣው ውጤት አለ ዝም ብሎ እንዲሁ የሚቀር ነገር አይደለም መሆንም የሌለበት ነገር ነውና አንድ ወጥነት ያለው ነገር ለማምጣት ወይም ደግሞ የተበላሸን ነገር ለመገንባት ለማስተካከል ለማረም የመጀመሪያ መሆን የሚችለው ፍላጎት ባለው በፈቃደኝነት ማዕከል ያረገም የምክክርና የውይይት መርሃ ግብር ማዘጋጀት ነው የሚሆነውና ያንን አሁን የበለጠ ጥሩ ይሆን መጥቷል የሚል ተስፋ አለን እንግዲህ ውጤቱ ምንም ቢያንስ ግን ለመመካከር መገናኘት በአብሮነት ማሳለፍ መቆየት ወደ ጋራ ሐሳብ መጣት የሚቻልበት መንገድ መዘርጋት ትልቅ ይበል የሚያሰኝ በቀጣይ ግዚያትን መቀጠል ያለበት ነገር እንደሆነ እናስባለን እኔ ምናልባት እንዳይት መርሃ ግብራት ሲዘጋጁ ውጤታቸው ቀላል ነው ብዬ አላስብም እኔ ምክንያቱም ቀጣይ ግዚያት ላይ ለሚሰሩ ስራዎች አሁን ቀለል የሚያደርግ መስመር ይዘረጋሉ ብለን እናስበውና በተለይ መጀመሪያ ግዚያት ላይ የሚከናወኑ የምክክር የውይይት መርሃ ግብራት ላይ ትንሽ ከበድ ይል ይችላሉ ከገንዘብ ጋር ተያይዞ ከሰው ኃይል ጋር ተያይዞ ከባለሙያ ጋር ተያይዞ ከሐሳብ ራሱ ማለት ነው ከዛ ከሁለት ሶስት መርሃ ግብራት በኋላ ያለው ጉዳይ ግን ወደ አብሮነት መንፈስ ስለሚያመጣ ውጤታቸው ጥሩ ነገር እንዳለው ነው ተስፋ የምናረጋው እኔ ምናልባት በዚህ በስርዓተ ምንኩስና ዙሪያ ላይ ተነስተው የተከናወኑ ጉዳዮች ማለት ስታነሳ እንደነበረው እኔ ሁለት ነገሮችን አያለሁኝ አንደኛ በተለይ እንዳይት መነኮሳት ተኮር የውይይትና የምክክር መርሃ ግብራት ሲዘጋጁ በገዳማት መካከል ያለውን ከስርዓት ጋር ተያይዞ ያለውን የመለያየት መንፈስ ትንሽ
ለማስተካከል እድል የምናገኝ ይመስለኛል። በተለይ ከቅርብ ጊዜ ወዲህ በጽሁፉም እንደምናየው በአካል ደግሞ ለመሳለም ለመባረክም ስንሄድ ደግሞ የምንመለከተው ጉዳይ አለና እንደየገዳሙ በርግጥ አንዳንድ ገዳማት ከአንዳንድ ገዳማት የሚለዩባቸው ስርዓቶች አሉ። ግን ከስሪት አንጻር ገዳማት ተመሳሳይ የሆነ ስሪት መያዝ እንዳለባቸው ነው የሚታወቀውና ያንን ማዕከል የሚያደርጉ መጽሐፍቶችም ጭምር ስላሉና በዛ መንገድ ያለውን መንገድ እየተጠበቀ ያለ ነገር ግን የተፈጠረውን ልዩነት የተፈጠረውን ያለው ክፍተት ማረም የምንችልበት እድል እንደምናገኝ ነው ተስፋ የምናደርገውና ይሄ በቀላሉ የሚታይ አይደለም ነው። ምክንያቱም በዚህ መርሃ ግብር የተሳተፉ አባቶች በእንግዲህ እናቶችም ጭምር በዚህ በአንድነት ገዳማት ላይ አበምኔቶችም ጭምር ናቸውና የሚመሯቸው አጠቃላይ ማህበረ መነኮሳትን የሚመሯቸው አጠቃላይ በአካባቢ ደግሞ ያሉ ሰፊ ሆኑ ስራዎች ደግሞ አሉ። በተለይ ከልማት ጋር ከምከም ጋር የሚያዙ ደግሞ አሉ። መቼም ገዳማት ስታነሳ መነኮሳት ስታነሳ ገዳማት ተነሳለ፣ ገዳም ስታነሳ ደግሞ ሰፊ ሆነ የስራ እንቅስቃሴ ልማት እንቅስቃሴ ተነሳለና ለማህበረሰብ መትረፍ የሚችል የስራ እንቅስቃሴ ጭምር የሚታይባቸው ስለሆነ ያንን ያለውን ወጥነት ትንሽ የሚጎለውን መስመር ለማምጣት መንገድ የሚከፍት ነው የሚል ተስፋ አለን። ሁለተኛ ደግሞ በተለይ በኋላ እናየዋለን ከዚህ ጉባኤው ልክ እንዳለቀ ወይ እንደው የውይይትና የስልጠና መርሃ ግብር ልክ ተጠናቀቀ እኔ ከአቋም መግለጫነቱ ይልቅ ጥያቄ የበዛበት ጉዳይ ነው የምናየውና ደስ የሚለው ነገር እሱ ይመስለኛል። እኔ በባለፈው ሊቃውንት ጉባኤ ላይ አንዳንድ ሐሳቦችን ስናነሳ የነበረው ጉዳይ ምንድነው እንደግፋለን እንይዛለን የሚል ሐሳብ ብቻ በቂ አይደለም። ጥሩ ነገር ቢሆንም ግን በቂ አይደለም። ከዛ የሚሻገር የሚያልፍ እያንዳንዱ አገልጋይ እያንዳንዱ ሊቅ ይዞት የሚሄድ መሬት ላይ ሊውል የሚችል ነገር ያስፈልጋል ስንል ነበር እንደምታስታውሰውና አሁን ግን ይሄኛው ትንሽ በአባቶች በኩል የመጣ ጉዳይ ምንድነው ብዙ ሊፈቱ ሊስተካከሉ ሊታረሙ ሊቃኑ የሚገባቸው ጉዳዮች አሉ። ስለዚህ እነዛ ጉዳዮችን ደግሞ ለማቃናት ትልቁ ውሳኔ የሚወስን አካል ስላለ ውሳኔ ለሚወስን አካል ደግሞ ጥያቄ እናቀርባለን የሚል በጣም ብዙ ጥያቄዎች ቀርበው ሞስት እንግዲህ ከ6-7 ጥያቄ በላይ ነው የቀረበው ማለት ነውና አጠቃላይ በነጥብ አንፃር ካየ 12 ነጥቦች ቀርበዋል። ከነዛ መካከል እንግዲህ 6 ነጥቦች ጥያቄ ሆነው የቀረቡ ናቸው። በኋላ እንግዲህ ያንዳንድ ጉዳዮች ብናያቸው ጥሩ ይመስለኛል። በተለይ ምእመናን በስርዓተ ምንኩስና ጋር ተያይዞ ከምንኩስና ጋር በተለይ ከተማ ውስጥ ካሉ እንቅስቃሴ አንፃር ተያይዞ የሚያነሷቸው ጥያቄዎች ግርታ ውስጥ የሚገባቸው ጥያቄዎች አሉ። ያ ብቻ እንዳይመስልህ ሁሉ ጊዜ እንደምንማርበት ደግሞ በመንፍቅና ዓለም በጣም ምቹ የሆነ እርሻ ሆኖ አሁን እየታየ ያለው ከምንኩስና ጋር የተያዘ ነው። ማንንም እንደፈለገ የሆነ ቦታ ሄዶ ሳምንት ባልቆየ ጊዜ ውስጥ አብርሃም እንዲያውም እንዳሉት ነው ሳምንት ባልቆየ ጊዜ ውስጥ ክርስትና ተቀብሎ መስቀል ጨብጦ መጥቶ ያ ብዙ ችግር ሲፈጠር እናያለን እና እንዲያውም በዚህ መንገድ ውስጥ ያለፉ ግን በመንፍቅና ዓለም ውስጥ ያሉ ግለሰቦችም ጭምር ያየንበት የምንመለከትበት መንገድ ስላለ ያን ደግሞ ለምእመናን የበለጠ ይሄ ወደ መደናገር ወደ መሰናከል መስመር ያስገባቸው እንደመጣ የሚዘነጋ ጉዳይ አይደለምና እነዚህ ጉዳዮች ሁሉ ማረም የምንችልበት እድል እንዲኖር ነው እንግዲህ ጥያቄ በአባቶች በኩል የቀረበው። ሌላ ግን አንድ ለየት ያለ ነገር ምን አይተሃል ካልከኝ በጣም የሚገርመው ምናልባት እንግዲህ ውይይት ይፈልጋል ልክ ነው አይደለም የሚለው ውይይት የሚፈልግ ጉዳይ ይመስለኛል። ግን እኔ በኔ በኩል ነገርየው ስረዳው ወደ ላይ ነው ሸክም ሁሉ ጊዜ የምናበዛ ወደ ላይ ይመስለኛል። እኔ በጣም ይሄ መጠንቀቅ ያለብን ይመስለኛል። ምክንያቱም ከላይም ያሉ መንፈሳውያን አባቶች ይሁን እንጂ ሰዎች ናቸው፣ በነገር ላይ የሚወሰኑ ናቸው። መንፈስ ቅዱስ ከነሱ ጋር አብሮ እንደሚሰራ ብናምንም ግን እያንዳንዱ ምእመን እያንዳንዱ አገልጋይ ካህን መምህር ሊቅ መነኩሴ አጠቃላይ ባለው ማህበርም በግልም ጭምር የምንወጣቸው የምንሸከማቸው ጉዳዮቻችን ሁሉ ወደ ላይ መላክ አለብን ወይ የሚለው ጥያቄ የሚያስጠይቅ ነው እና እሷም ትንሽ በጥንቃቄ ብትታይ ጥሩ ነው። በተለይ እንደ አይነት መርሃ ግብራት ሲዘጋጁ ይሄ ፈርጁ በተለየ መንገድ ቢቀርብ ጥሩ ነው አይደለ? ለጉባኤ የሚቀርብ ቢለይ ለማህበረ መነኮሳት የሚቀርበው ቢለይ ለሊቃውንት የሚቀርበው ቢለይ ለውሳኔ ለሚወስን ለቅዱስ ሲኖዶስ ደግሞ የሚቀርበው ጉዳይ ጭምር እየተለየ ቢቀርብ ጥሩ ነው የሚል አኳናለን። ከዛ ውጭ ግን ከቀርቡ ርዕሰ ጉዳዮች አንፃር በጣም አስፈላጊ የሚባሉ ቀድሞ የነበረው በዚህ በማህበረ መነኮሳት ውስጥ የነበረው ጥንካሬ የበለጠ ሊያሳድግ የሚችል ጉዳይ እንደሆነ ይሰማኛል። አንደኛ ቅድም አንተ ስታስታውሰን እንደነበረ ምንኩስና ከአሃተ ቤተ ክርስቲያናት አንፃር በተመለከተ ነው እንግዲህ የቀረበው ጥናታዊ ጽሑፍ። እንግዲህ በጣም ጠንካራ የሚባል የሥርዓት ምንኩስና ሂደት እንዳለኛ ጋር ይታወቃል። ትንሽ የሚጎሉ ጉዳዮች አሉ። ያን ደግሞ ከጊዜ አንፃር የሚስተካከል የሚታረሙ ትንሽ ውሳኔ ቢወሰንባቸው መስመር ውስጥ የሚገቡ ናቸው።
ይህንን የተከፈተባቸው የተፈጠረባቸውን ችግር ቀለል ባለ መንገድ አርመው አስተካክለው ውጤት ያመጡ አብያተ ክርስቲያናት ደግሞ አሉና ከዛ አንፃር እንዴት መሆን አለበት የሚል ጥሩ የሆነ የውይይት ጽሁፍ ቀርቦ ነበረ በርዕሰ ሊቃውንት አባ ገብረ ኪዳን ማለት ነው። ሁለተኛ ደግሞ ዕቅበተ እምነት ጋር በተያያዘ ቀርቧል። እንደምታስታውሰው እንግዲህ ቀደም ባለው ጊዜያት ላይ በተለይ ከ1600 ዓመት በላይ እንደው መቼም ጉዳዩ አጠር ካረግነው ቤተክርስቲያናችን በሊቃውንት ነው ስትወከል የነበረው። እንደምታውቀው እንግዲህ ሊቃውንት አባቶቻችን ናቸው ግር የሚያሰኝ የሚያደናግር የተለየ ሐሳብ ይዞ የሚነሳ መናፍቅም ካለም ጉባኤ ሰርተው የክርክርና የውይይት መርሃ ግብሩን አዘጋጅተው ወጥነት ያለውን የቤተክርስቲያን አስተምሮ ሲጠብቁ የነበሩ ሊቃውንት ናቸውና ያንን ሊቃውንት ደግሞ እንደምታዩ በህግ ውስጥ ያሉ አሉ ደግሞ በምንኩስና ውስጥ ደግሞ አሉና ከፍተኛ የሆነ በተለይ ደግሞ የዕቅበተ እምነት ስራ ይሰሩ ከነበሩ አባቶች መካከል ቀደም ባለ ጊዜያት ላይ ተከሆነ ከዚህ ከምንኩስና ዓለም ውስጥ የመጡ አባቶች ናቸውና አሁንም ያንን መንገድ ነው እንደገና ማደግ ያለበት የነበረው መንገድ የማስቀጠል አጠናክረው ደግሞ ወደ ነበረበት መንገድ የማምጣት ሂደት ስለሚያስፈልግ በጣም አስፈላጊ የሚባል ጉዳይ እንደቀረበ ነው ምንረዳውና ዕቅበተ እምነት በተለይ በእኛ ዘመን ደግሞ እጅግ አስፈላጊ ነው። እንደምታዩ አይደል ሁሉ ሰው የእምነት ጠባቂ ለመሆን በፈለገበት ዘመን ላይ ሞያ ያላቸው ጸጋ ያላቸው አቅም ያላቸው ራሳቸውን የገዙ አባቶች አበው መነኮሳት ሊቃውንት በዚህ ልክ ራሳቸው እየገለጡ ያሳደጉ ቢመጡ ለቤተክርስቲያን ህልውና የበለጠ የሚያስቀጥል ጉዳይ ነው ብዬ አስባለሁኝ። ነጥቦች ብንመለከታቸው በእኔው ከጨርሻ ጥሩ እሺ የተወሰኑ ያው እንግዲህ ወደ 12 የሚደርሱ ነጥቦች ነው የተነሱት። በርግጥ አንደኛና ሁለተኛ ያው የተላለፈውን ከቅዱስነታቸው እንደዚሁም ከአቡነ አብርሃም የተላለፈውን መልእክት ያው ተቀብለን ተግባራዊ እናደርጋለን የሚል ቃል መግቢያ ጭምር ነው። ከዛ በተጨማሪም ደግሞ በጥናታዊ ጽሁፉ ላይ የተነሱ ጉዳዮችን እነዚህንም ተግባራዊ እናደርጋለን ነው ያሉት። ምናልባት እንግዲህ እንደ ዋና እንደ ጥያቄም ቀደም ሲል እርሱም ሲያነሱት ነበር እንደ ጥያቄ የሆኑትን ጉዳዮች እናያቸው እስቲ። አንደኛ ይሄ ምንኩስና የሚሰጥበት ቦታ እና ሰጪው አካል ተለይቶ ታውቆ የማያዳግም ውሳኔ እንዲሰጥ በአጽንኦት እንጠይቃለን የሚል ነው። እንግዲህ እንደሚታወቀው ይሄ የምንኩስና አሰጣጥ ባለፈው በሊቃውንት ጉባኤ ላይም የተነሳ ጉዳይ ነው። እንግዲህ በተደጋጋሚ በመመናን ዘንድም ሲጠየቅ ቅድም እርሱ ሲያነሱት ነበር። በተለይ ከዚህ ከምንኩስና አሰጣጥ ስርዓታችን ጋር ተያይዞ የተለያዩ ጥያቄዎች ይነሳሉና ካስታወሱ የሊቃውንት ጉባኤ የአቋም መግለጫ ካወጣበት ጉዳይ አንደኛው ጉዳይ ይሄው ጉዳይ ነው። እንደውም እነሱ ያሉት ምንድነው ይሄ ምንኩስና የሚሰጥባቸው ገዳማትና አድባራት ቀደም ባሉ ጊዜያቶች የነበሩ እንደው የአበውን ስርዓት በደንብ የተከተሉና የተለዩ ናቸው የምንላቸው ተመርጠው ለነሱ ለተመረጡ ብቻ ይሄ ስርዓተ ምንኩስናን እንዲሰጡ ቢደረግ የሚል ነበር የጠየቁትና በተመሳሳይ እንግዲህ መነኮሳቱ ጋርም ሲመጣም ተመሳሳይ አይነት ጥያቄ ነው የተጠየቀው። ሌላው እንግዲህ በተለይ ችግር ያለባቸው ገዳማት እንዲለዩ በተለይ የጎላ ችግር ደግሞ ያለባቸውን ደግሞ ትኩረት እንዲሰጣቸው የሚል ነው። ከዛ ባለፈ የመነኮሳትን ፍልሰት ለማስቆም አድራሻ የሌለው መነኩሴ አድራሻ የሌለው ቄስ አድራሻ የሌለው ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱ ለቀሳውስቱ ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለው ለቁጥጥር አመቺ የሆነ መለያ ቁጥር ያለው ዲጂታል መታወቂያ ቀደም ሳነሳው የነበረው ማለት ነው። ይህም እንደዚሁ እንዲሰጥ ነው። በገዳማት አብነት ትምህርት ቤቶች ተከፍተው እንግዲህ የአካባቢው ልጆች በተገባ መንገድ የማብቃት ስራ እንዲሰራ ነው። ያው አብዛኛው ገዳሞች ላይ ያሉ በርግጥ ገዳማትና አድባራት ውስጥ እንደሚታወቀው አብነት ትምህርት ቤቶች በስፋት አሉ፣ ግን እነሱን ደግሞ ማጠናከር እንደሚጠበቅ ነው እንግዲህ መነኮሳቱ የጠየቁት ማለት ነው። ከዛ በተረፈ እንደው ለየት ያሉ ጉዳዮችን ብናያቸው ብዬ ማስበው አንደኛ እነዚህ በየገዳሙ ማሰልጠኛ ኖሮ ከማሰልጠኛ በቅተው የሚወጡ መነኮሳት ቢገኙ የሚል ነገር እንግዲህ ተጠይቋል። ምናልባት ይሄ ይበል የሚያስብል ነው ብዬ ነው ማስበው ቀሲስ። ከዛ በተረፈ ላይብራሪ እንዲኖር እንደዚሁም ጥያቄዎች ተጠይቋልና እንደው ታዝበው ከሆነ በጣም ብዙ ገዳማትና አድባራት ላይ ተጉዘናል። በተለይ ደግሞ ብዙ መነኮሳት ያሉባቸው ገዳማት ላይ ጥሩ የልማት እንቅስቃሴ ጥሩ ስራዎች እየተሰሩ ነው። እንደሚታወቀው ቀደም ሲል በነበሩ ጊዜያቶች እንደው የአብነት ትምህርት ቤቶች ራሱ በእንተ ስማ ለማርያም ብለው የሚያሩበት የነበሩ ገዳሞች ላይ ያሉ የአብነት ተማሪዎች እንኳን አሁን እንደሱ አይነት ነገር እየቀረም ጭምር ያለባቸው ብዙ ገዳሞች አሉ። በልማት ራሳቸውን ከመቻል አልፈው ለሌሎች የሚተርፉ እንደዚሁም ደግሞ ለዞኑ ግብርና ቢሮ ጭምር ስልጠና የሚሰጡ ገዳሞችም አሉ በዚህ ሰዓትና የነሱ ልምዶች እንግዲህ እንደዚህ አይነት ነገር ደግሞ ቢታከልባቸው የበለጠ ውጤት ማምጣት ይቻላል ማለት ነው። ስለዚህ መነኮሳቱ እንግዲህ ያው በሳምንት ለንባብ ራሱ ጊዜ ተሰጥቶት የሚያነቡበትና ነገሮችን በደንብ የሚያዩበት በተለይ የቅዱሳን ታሪክን አሁን ጥያቄ እየተነሳባቸው ያሉ ጉዳዮች ላይ
ጥልቅ የሆነ ንባብ ተሰርቶ በውይይትም በምንም እያበለጸጉ ግን በእውቀትም የደረጀ መነኩሴ ለማግኘት ላይብረሪ በጣም ወሳኝ ስለሆነ እንደው ላይብረሪም ቢሰራ በየገዳማቱ የሚል ጥቁምታ ተሰጥቷል። ይሄ እንግዲህ ከቀረበው ከዚህ ከአሃት አብያተ ክርስቲያናት ልምዶች በመነሳት ነው እንደዚህ አይነት ጥቁምታዎችም እየተሰጡ ያሉትና እነዛ እንግዲህ በተለይ በጉብኝት ወቅት አባቶቻችን የተመለከቷቸው ገዳሞች ያመጧቸው ለውጦች አሉ። እነዛ ለውጦች እኛ ዋናው የምንኩስና ስርዓቱ ላይ ምንም የሚታማ ነገር የለንም። ጥሩ የሆነ ልምድ ነው ያለን በምንኩስና ዙሪያ ላይ ግን አሁን ላይ ክፍተት እየመጡ ያሉት ቀደም ሲል ስናነሳቸው የነበሩ ከዚህ ከምንኩስና አሰጣጥ ጋር ተያይዞ የመጡ ክፍተቶች አሉ። እንደዚህም ደግሞ ከንባብ ጋር ተያይዞ ራሱ የምንኩስና አሰጣጡ ጋር ብቻም ሳይሆን አሁን በስርዓተ ምንኩስና አሰጣጥ ውስጥ ቀሲስ ተመልክተው ከሆነ መጥቶ አንድ ምንኩስና ለመቀበል መጥቶ የተቀላቀለን ሰው የምናጣራበት ሂደትም ጭምር ተቀብለን የምናስተናግድበት ሂደትም ጭምር ነው ለዚህ እየዳረገን የሚል እንግዲህ ጉዳይ በተደጋጋሚ ሲነሳ እንሰማለንና እነሱን የሚያጣሩበት ጉዳይ ከግብጽ ቤተክርስቲያን ከግብጽ ገዳማት ብንወስድ ልምዱ በጣም የተለየ ነውና ለዚህ ተብሎ የተደራጀ አካል አለ። ያ የተደራጀ አካል ደግሞ ምስክርነትም ጭምር ሰጥቶ ነው ለኔ ምንኩስና ህይወት 2-3 ሰዎች እንደገና ተጨምረው 2-3 መነኮሳት እኔ ላይ ሲሰሩ የቆዩ አብረው የኔ ለውጥ ያዩ ለኔ መስክረውም ጭምር ነው እኔ ምንኩስና መቀበለውና እንደዚህ አይነት ልምዶች መተግበር አለባቸው ምንም ጥያቄ የለውምና እርግጥ ነው ጅምር ያላቸው ገዳማት አሉ እኛም የተመለከትናቸው እንግዲህ ለምንኩስና ሰዎች ሲሄዱ በምን አይነት መልኩ እንደሚቀበሉ ፈተናዎችን እንዴት እንደሚፈትኑ ጉዳዮችን እንዴት እንደማይዩባቸው ብዙ ነገሮች አሉ። ነገር ግን እዛ ውስጥ ደግሞ ያው አሁን ያለው ያገሪቷ የዚህ የሰላም እጦት ደግሞ መደፍረሱ ደግሞ እንደው በመነኮሳት ስምም የሚንቀሳቀሱ ምንኩስናን የተቀበሉ አስመስለው ከአንዱ ገዳም ወደ አንዱ ገዳም የሚዘዋወሩም አሉና በተለይ አንድ የተነሳ ነጥብ ትልቁ ጉዳይ አንድ መነኩሴ ከአንድ ገዳም ተነስቼ ነው እዚህ ገዳም የመጣው ሲል ዝም ብሎ መቀላቀል ብቻም ሳይሆን ከገዳሞቹ ጋር ግንኙነት መፍጠርና የእርስ በርስ ትስስር መፍጠር ይሄንን ችግር ይፈቷልና እከሌ ከየት ገዳም ነው የመጣው እንዴት ነው የመጣው በምን ምክንያት ወደዚህ ሊመጣ ቻለ በምን ምክንያት ከቦታ ቦታ ሲንቀሳቀሳል የሚለው ነገር በጥራት ለማየት ይመቻል ብዬ አስባለሁ። ምናልባት ቀሲስ ጠቅለል ስናደርገው ያው እርሶም የሚያነሱት ነገር ይኖራል ብዬ አስባለሁ። ውይይቶቹ ጥሩ ናቸው። ቀደም ሲል የነበሩ ውይይቶች ነበሩ በሊቃውንት ጉባኤ ላይ ሲነሱ የነበሩ ትልልቅ አጀንዳዎች ነበሩ። እንግዲህ እንደ አቋም መግለጫ 15-20 አጀንዳዎች ይነሳሉና ቋሚ ሲኖዶስ የሚያየው ጉዳይ ይኖራል። እንደሚታወቀው በሚቀጥለው ሳምንት እንግዲህ የግንቦት ወር የቅዱስ ሲኖዶስ ምልዓተ ጉባኤ ይከናወናል። እዛ ላይ የሚታዩ አጀንዳዎች ይኖራሉ። በይደር የቆዩ አሉ። በጥቅምቱ ሲኖዶስ እንግዲህ ታይተው ደግሞ ወደዚህ የመጡ አሉ። እነሱም ታይተው እዚህ ላይ ዋና ጉዳይ የሚባሉት ደግሞ እንግዲህ በአጀንዳነት ሊመጡ ይችላሉ። በተለይ ይሄ ምልዓተ ጉባኤው ሲደርስ እንደዚህ አይነት ልምምዶች እንደዚህ አይነት ምክክሮች መኖራቸው ቅዱስ ሲኖዶስ ግብአትም እንዲያገኝ ይሆናል። የገዳማቱን የአድባራቱን ነባራዊ ሁኔታ በደንብ የሚያቀበት ይኖራልና ከሪፖርት በዘለለ እነዚህ እንግዲህ ገዳም ውስጥ ያሉ መነኮሳት መጥተው ደግሞ በአካል ጉዳዮቻቸውን ገልጠው እንደዚህ መወያየትና ጉዳይን በጋራ ማየት ይበልጥ አጀንዳዎችንም ለማግኘት ውሳኔ ለመወሰንም ለቅዱስ ሲኖዶስም አመቺ ነው ብዬ አስባለሁና እንደ አጠቃላይ ጥሩ ልምምዶች ነበሩ። እነዚህ የተነሱ ነጥቦች እንግዲህ በተወሰነ መልኩ እኔ አይቻቸዋለሁ ብዬ ነው ማስበው። በተለይ በቡድን ውይይት ደግሞ የተነሱ በጣም ትልልቅ ሐሳቦች ነበሩ። ቀደም ሲል በተካሄደው በሊቃውንት ጉባኤም ስናነሳው ነበረ። ትልልቅ አጀንዳዎች በመመናን ዘንድ ተደጋጋሚ ጥያቄዎች የሚነሱባቸው ጉዳዮች ሲነሱና ውይይት ሲደረግባቸው አቅጣጫም ሲሰጣቸው ነበርና አሁንም ላይ በተመሳሳይ በተለይ ገዳማትን እየፈተነ ያለ የዘረኝነት ጉዳይ ውይይት ተደርጎበታል። ይሄ አድማ በተለይ አሁን ከዚህ ከሲመት ጋር ተገናኝቶ እንግዲህ እንደሚታወቀው ብዙ ጉዳዮች ቅዱስ ቤተክርስቲያናችን ላይ ላለፉት ጊዜያቶች ሲነሳ ከአንድ ሊቀ ጳጳስ ጋር ተያይዞ በገዳም ውስጥ ያሉ መነኮሳትም ጭምር በአንድ ጉዳይ ላይ መወገን ወደ ዘር መሸሸግ ጉዳዮችን ስናስተውል ቆይተናልና ይሄ ነገር በገዳም ውስጥ ቢጠራ የሚል ሰፊ ውይይት ተደርጓል። ሌላው ጉዳይ ቀሲስ በጣም ብዙዎች ጥያቄ የሚያነሱበት ጉዳይ ነው ብዬ ማስበው በተለይ የፈውስ አገልግሎት ወይ ደግሞ ጸሎተ ቀንዲል ትልቅ ጉዳይ ነው ብዬ ነው ማስበው። እንደው ቀንጨብ አድርገን ነገሩን አላልተን እናየዋለን። ግን ብዙ ጥያቄዎች አብዛኛው ሰው የሚሄደው ያው ሲታመም ጸበል ተጠምቆ ይሄዳልና ይሄ የፈውስ ጸሎት ወይ ደግሞ ጸሎተ ቀንዲል እንዳለ ራሱ ስንቶቻችንን የምናቀው ቢባል በመመናን ዘንድ ራሱ የግንዛቤ ጥረት አለ። ሁለተኛ ጉዳይ ይሄን ስርዓት እየፈጸሙ ያሉ ገዳማት እኔ ካልተሳሳትኩኝ 2 ቦታ ብቻ ነው እየሰጡ ያሉትና እነዚህ ስርዓቶችም ጭምር እንዲከወኑ ውይይት ተደርጎበታልና
ይሄ በጣም እጅግ የሚያስመሰግን ነው ብዬ የማስበው ምክንያቱም አሁን ያለው ዓለም አሁን እየመጡ ያሉት እነዚህ ሐሰተኛ አጥማቂ ሐሰተኛ ነቢያት የምንላቸው ይሄ ስራ በአግባቡ ባለመሰራቱ ነው በራሳቸው የራሳቸውን ስርዓት እየሰሩ ብዙዎችን እያስኮበለሉብን ያሉትና ይሄ ይበል የሚያስብል ነው ብዬ የማስበው የሚጨምሩ ካለ ይጨምሩና ወደ ቀጣይ አጀንዳ እንገባለን መልካም በእነዚህ ከአቋም መግለጫ ጋር በተያያዘ ጉዳይ ላይ በተደጋጋሚ ከሊቃውንት ጉባኤ ባለፈው በነበረ መርሃ ግብር ጋር ተያይዞም አሁንም ሲነሳ የነበር አንድ ክፍተት ምናልባት እሱ ብንናገር ጥሩ ይመስለኛል እኔ አሁን ቤተክርስቲያናችን አሁን ያለችበት አጠቃላይ አሁን ከምንኩስና ጋር በተያያዘ መንገድ ብቻ ሳይሆን እንዲሁም ደግሞ ከሊቃውንት ሞያ ጋር እንዲሁም ሊቃውንት ካሉበት ነገር አንፃር ብቻ ሳይሆን አጠቃላይ እንደ ቤተክርስቲያን ያለችበትን ሁኔታ በተመለከተ በሁለቱ ጉባኤያት አለመነሳቱ በጣም ብዙ ሰው ጥያቄ አድርጎ ሲያነሳው የነበር እኛም ባለፈው ጉዳይ ላይ ጊዜ ላይ ያነሳነው ሐሳብ ነበርና አሁን መደገሙ ትንሽ ቀር የሚያሰኝ ጉዳይ ይመስለኛል ምክንያቱም አይተቆን አሁን እነዚህ አባቶች እናቶች በዚህ መንገድ ወደ ውይይት መርሃ ግብሩ መጡ እንጂ ያልመጡ ደግሞ ብዙ አሉ እንደምታውቀው ያልተሳተፉ ብዙ አሉ በባለፈው የሊቃውንት ጉባኤ ጊዜም እንደዛ ነውና ለምን ነው ከተባለ በሀገሪቱ ያለው የሰላም ጉዳይ መፍትሄ ማግኘት የተቻለበት አኳኋን ገና ጠባብ አናሳ ስለሆነ ነው ስለዚህ ያን በተመለከተ ከሰላም ጋር የሚያዝ ጉዳይ በተመለከተ በቤተ ክርስቲያናት በገዳማት እየደረሰ ያለው ችግር በተመለከተ እንደ አንድ ጉዳይ ሆኖ መቅረብ ነበረበት ብለን ነው የምናስበው ምክንያቱም መሰለህ አሁን ዳይንት እድሎች ሲገኙ አንዱ ዓላማው ምንድነው ለሰው ግንዛቤ መፍጠር ነው አይደል ለዚህ ምክንያቱም በእያንዳንዱ ገዳም እየታለፈ ያለው ጉዳይ ምንድነው ካልክ አይታወቅም ስለዚህ ገዳማቱ ያለፉበት ያጠቃላይ ያለውን ችግር በተለይ ከጦርነት ጋር ተያይዞ ከረሃብ ጋር ተያይዞ የገዳማትና የአድባራት ነዋያትን ከመዘረፍ ጋር ተያይዞ ብዙ ነገር ነው ያጣናል እሱ መነገር ነበረበት ሚል ሐሳብ ሲነሳ ነበር ምናልባት ጎልቶ እሱ አለመቅረው ትንሽ ቅሬታ የሚፈጥር ነው ግን ትልቁ እንዲያው መሆን ያለበት ነገር መካተትም የነበረበት ነው ብለን አስባለን ከዛ ውጭ ግን አንተ ያቀረብካቸው ጉዳዮች የአቋም መግለጫ ስላወጣህ ብቻ የምታመጣው ጉዳይ የለም መጥፎ ነው ያልናለም ጥሩ ነው አይደለ ግን መሬት ላይ ሊውል የሚችል አይው የሚለካ የሚታይ ነገር ውጤት ያለው ስራ ያስፈልጋል ስለዚህ ለእያንዳንዱ ጉዳይ በተመለከተ ለዛ ነው ቀደም ጥያቄ ማቅረብ ብቻ በቂ ነው ወይ ነው ያልኩ ለዛ አይደለ በቂ ነው ወይ ምክንያቱም ጥያቄውን የሚሸክም አካራሱ ይከብደዋል ነው ምክንያቱም በዛ ማለት በመመናን የሚነሳ ጉዳይ አለ በካህናት የሚነሳ ጉዳይ አለ በመነኩሳት የሚነሳ በብዙ ጉዳይ የሚነሳ ጥያቄ አለ እና ያ ጥያቄ ለጥያቄ ብቻ ሲቀርብ አይው ጥያቄ የሚፈታበት ጉዳይ ጎን ለጎን ደግሞ እንዲሁ ማቅረብ ካልተቻለ ትንሽ የሚያስቸግር ይመስለኛል ያ ካልሆነ ለሚቀርብ ጥያቄ ኮሚቴ ያቋቋም ከምትሄድበት ምንም የሚያዛልቅ መፍትሄ አይመጣምና ጥያቄ ሲቀርብ ጎን ለጎን የመፍትሄ ሐሳብ ጭምር በስፋት በጥናት ተደግፎ ቢቀርብ ውሳኔ ለሚወስን አካል አጀንዳ ለሚይዝ አካል ጭምር ምቹነት አለው ብለን እናስባለን ጠቅለል ባለ መንገድ ግን በስራ እየፈረሰብን ያለ ጉዳይ ምን ገነባ በስራ ስለሆነ እያንዳንዱ አካል የሚጠበቅበት ኃላፊነት ቢወጣ ብዙ ነገሮቻችን ምናርም ይመስለኛል ይበቃናል ጥሩ ወደ ቀጣይ አጀንዳችን መልካም እሺ እንችላለን እሺ ቀደም ሲል እንግዲህ ስናነሳም የነበረው ያው ዋናው ጉዳይ ይሄ ውይይት ቅድስት ቤተክርስቲያን አሁን ያለችበት ነባራዊ ሁኔታ በተለይ ከግምት ውስጥ ያስገባው ውይይት ውጤት እንደሚያመጣ ተስፋ በማድረግ ነው ብዙ ያው ውይይት ሲደረግ መፍትሄ ይመጣል ቀደም ሲል ደርሶ የሚያነሱት ጉዳዮች አሉና በተለይ ጥያቄ ከማንሳት አልፎ ደግሞ ውጤት ወይ ደግሞ መፍትሄ ወደ ማፈላለግ ስንገባ የኛ ብቻም ሳይሆን የሃታ ቤተክርስቲያናት ልምዶችንም መቅሰም መቻል አለብንና እንደዚህ አይነት ልምምዶች ከቅርብ ጊዜ ወዲህ በደንብ እየሰፉ እየመጡ ነው ያሉትና እንደው ከዚህ ጋር ተያይዞ ቀጣዩም አጀንዳችን የምንመለከተው ብፁዕ ቅዱስ አቡነ ማትያስ እንግዲህ ባሳለፍነው 2 እና 3 ሳምንታት ተመልክተው ከሆነ ከተለያዩ ሀገራት የሚመጡ የውጪ ዜጎችን በጽፈት ቤታቸው ተቀበለው በማነጋገር ብዙ ውይይቶች ያደረጉ ይገኛሉ ባሳለፍነው ሳምንት እንግዲህ የእስራኤል የውጭ ጉዳይ ሚኒስቴርን በጽፈት ቤታቸው ተቀበለው አነጋግረው ነበር እንግዲህ ውይይቶች ተነስተዋል እንደሚታወቀው ከእስራኤል ጋር እንግዲህ ከንግስተ ሳባና ከንጉስ ሰሎሞን ጋር ከዛ ጊዜ ጀምሮ ከ3000 ዓመት በላይ የዘለቀ ግንኙነት ነው ያለን እንግዲህ ይሄ በሃይማኖት ሊሆን ይችላል በባህል ሊሆን ይችላል ይሄ ማህበራዊ ትስስራችን የጎላ ሚና እንዳለው ይነሳልና ምናልባት ወደ ቅድስት ቤተክርስቲያናችን ስንመጣ ግን ቀሲስ በእስራኤል እንደሚታወቀው እንግዲህ ያው ብዙዎች የሮማ ካቶሊክን ጨምሮ እነ ግብጽ ግሪክ አርመን የኮፕቲክ ቤተክርስቲያንም ሳይቀር የገዳማቶች አሏቸው እስራኤል ላይ ማለት ነው የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከ6 ያላነሱ ገዳማት እንዳሉን ይታወቃል ደብረገነት ኪዳነ ምሕረት ኢየሱስ ገዳም ቅዱስ ገብርኤል ዮርዳኖስ ስላሴ እነዚህ ጥቂቶቹ ናቸው እንግዲህ ከዛ ከተዘረዘሩት ውስጥ ማለት ነው
ምናልባት እንግዲህ የዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የይዞታ ጉዳይ ከዴር ሱልጣን ጋር ተገናኝቶ በተለይ ብዙ ጥያቄዎች ሲነሱ ነበረ። ቀደም ሲል ሲዘረዝራቸው የነበሩ ሀገራት እንግዲህ የተለያዩ ቤተ እምነቶች የይዞታ እዛ ይዞታ አላቸው፣ ገዳም አላቸው። ግን አሁን ላይ የምንመለከተው ነገር ምንድነው? በተለይ ይሄ በትብብር አብሮ ከመስራት ይልቅ ያው የብዙዎች አይን እስራኤል ላይ ያርፋል። እዛ ቦታ ላይ ደግሞ በተለይ ገዳማትን የያዙት አባቶቻችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታዎች ላይ የብዙዎች አይን ሲያርፍ ነበር። ብዙ ትግሎችም ነበሩ፣ በተለይ ከዴር ሱልጣን ጋር ተያይዞ ማለት ነው። እንግዲህ አሁን ደግሞ ይሄ የተለያዩ ሃይማኖት ተከታዮች ቢሆንም ኢትዮጵያ ውስጥ እንኳን አሁን ይሄ የወንድማማችነትና የአብሮነት መንፈስ አለ። እሱ ግን እዛ ሀገር ላይ ልናየው አልቻልንም እና ይሄ መገፋፋት እንደው በጎሪጥ የመተያየት ነገር እናያለን። እነዛን ልምምዶች ታዲያ ያው እንደ ሀገር ዳኝነቱ ያስፈልጋልና ያው ቅዱስነታቸው ይሄን ጉዳይ ብለው አንስተው ተነጋግረውበታል። እንደሚታወቀው የዴር ሱልጣን ጉዳይ ላለፉት ጊዜያቶች የብዙዎችን ትኩረት ሲስብ ነበር። በተለይ የትንሳኤ በዓል ሲመጣ እንደው የትንሳኤ በዓል በመጣ ቁጥር እዛ ላይ ያሳልፉ የሚሄዱ ኢትዮጵያኖች ጭምር ብዙ እንግልት ሲደርስባቸውም ተመልክተናል። ብዙ ጥያቄዎች ሲያነሱ ተመልክተናልና እነዚህ የይዞታ ጉዳዮች በተደጋጋሚ ጥያቄዎች የሚነሳባቸውና የይዞታ ማረጋገጫ ቢኖራቸውም ግን እንዳልኩትኝ ቀደም ባሉ ጊዜያቶች ከሌሎች ሀገራትም ደግሞ መጥተው እዛ ይዞታ ያላቸው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታ ላይ ትኩረት የማድረግና እሱን ለመንጠቅ ሙከራዎች ማድረግ እስራኤል ባልተረጋጋችበት ጊዜ ጦርነት ውስጥ በመትገባ ጊዜ ያንን እንደ አጋጣሚ መጠቀም ደግሞ ሌላኛው ልምዳቸው ነውና ከዚህ በፊት እንግዲህ የነበሩ ልምዶችም የሚያሳዩት እሱን ነው። ገዳሞቹ የዚህ የሰላም እጦት ወይ ደግሞ የጦርነት ቀጠና ያለባቸው ገዳሞች ታቦትም ጭምር እየወጣ ሰላም ወዳለበት አካባቢ ላይ ይሄዳል። ከዛ በኋላ ግን በእስራኤል ወታደሮች ጭምር የማስጠበቅ ነገር ነው ሲከናወን የነበረው። ምክንያቱም በጦርነት መሃል እንግዲህ እንደሚታወቀው ኢትዮጵያ ውስጥ እንኳን በተካሄደ የጣሊያን ወረራ ሊባል ይችላል። አሁን በተከናወኑ የእርስ በርስ ጦርነቶች የእርስ በርስ ግጭቶች ሳይቀር እንግዲህ የውጭ ዜጎች እየገቡ ቅርሶችን የመዝረፍ ነገር ልምምዶችን እናይባቸዋለንና እነዛ ልምምዶች እስራኤል ላይም በጣም በሰፊው የሚታይ ነገር ነው፣ ያየነው ነገር ነው። ስለዚህ እነዚህ ጦርነቶች መኖሩ እስራኤል ደግሞ አሁን ተረጋግታ ያልቆመች ሀገር እንደመሆኗ መጠን በተለይ በዚህ በሰላም እጦት ምክንያት ስትታወክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የይዞታ ጉዳይ እዚያ ያሏት የቅርስ ጉዳይ አብሮ የሚነሳ ጉዳይ ነውና ከሱ ጋር ተያይዞ እንደ በእስራኤል ያሉ የይዞታ ጉዳዮችን እንግዲህ ቅዱስነታቸው ምንድን ያለበት ሁኔታ በተለይ እነሱን በመጠበቅ ረገድ ከእስራኤል መንግስት ምንድነው የሚጠበቀው የሚለውን በዝርዝር ውይይት ያደረጉበት ጉዳይ ነው። ምናልባት እንደው ቀሲስ እንዳጠቃላይ ከዚህ ከዴር ሱልጣን ጋር የተገናኘም ጉዳይ ያለንና ያው እንግዲህ ለ3000 ዘመን የዘለቀ ይሄ የአብሮነት እሴት መገንባት በራሱ ከእስራኤል ጋር በጣም ልዩ የሚያደርገን ጉዳይ ነው ብዬ ማስበውና የኢትዮጵያ ይዞታን በላቸው እንጂ እነዛን ገዳማት ዞሮ እስራኤል ውስጥ እስከመገኘታቸው መጠን ጉዞ የሚያደርጉ በየአመቱ ወደዛ መንፈሳዊ ጉዞዎችን የሚያዘጋጁ የሚያከናውኑ የሚሄዱ ምዕመናንም እስራኤልን ነው በዛው ጎብኝተው የሚመጡና እስራኤልም ቅርሷ ነው ብዬ ነው ማስበው። ይሄ የኢትዮጵያ ብቻም ሳይሆን የእስራኤልም ቅርስ ነውና እንደው ምናልባት እርሱ እስከዛሬ የታዘቡት ምንድነው አሁንሳ በተለይ እስራኤል አሁን ካለችበት ነባራዊ ሁኔታ አንፃር በምን መልኩ ነው እነዚህ የኢትዮጵያ ይዞታዎች መጠበቅ ያለባቸው? እዚህ ላይ ተጨማሪ ብናይ ብዬ ማስበው ቀሲስ እኛስ ኢትዮጵያ ውስጥ የምንገኝ በተለይ ደግሞ ይሄ ጉዳይ የሚመለከታቸው የባህልና ቱሪዝም ቢሮ ሊሆን ይችላል አሊያም እንግዲህ በጠቅላይ ቤተ ክህነት እንግዲህ የመምሪያ ኃላፊዎች ሊሆኑ ይችላሉ። ራሱ ባህልና ቱሪዝምን ቢሮ ጨምሮ ማለት ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ላይ አክቲቭ እየሆነ ስራዎችን እየሰራ ነው ያለውና እሱስ አንደው ስለ ዴር ሱልጣን ምንድነው ማሰመቻል ያለበት? የእስራኤል የውጭ ጉዳይ ሚኒስትር እንግዲህ ከቅዱስነታቸው ጋራ ውይይት አድርጓል። እንደምታስታውሰው በተለይ ረዘም ዘለግ ያለ እንደ ሀገር ታሪክ ያላቸው ባህል ያላቸው ሴት ያላቸው ሀገራት ብዙ ጊዜ መሪዎቻቸው ወደ ኢትዮጵያ ሲመጡ ከሚያገኙቸው መንፈሳውያን መሪዎችን ነው። በተለይ ደግሞ የኛ ቤተክርስቲያን አባቶችን አግኝተው ተወያይተው ይሄዳሉ እና ከነዛ መካከል እንግዲህ በተለይ አምባሳደሮች ሲቀየሩ ሲለዋወጡ እንዲሁም ደግሞ የሀገር መሪዎችም ሚኒስትሮችም ጭምር መቀየሩ ሲኖር መተው ተወያይተው ተመካክረው ይሄዳሉ። ያ የሆነበት ምክንያት ምንድነው? በኢትዮጵያ ቤተክርስቲያን ግን ያላት ዘለግ ያለ የታሪክ ሂደት በተመለከተ ነውና ጉዳዩ ካየነው አሁን ከሚገለጥበት ሐሳብ ባለፈ በጣም መታየት ያለበት ብዙ ነገር እንዳለ ይሰማኛል። እኔ
አሁን በዚህ ጉዳይ ብቻ የምናነሳው መሆን የለበትም ማለት ነው። በተለይ በቂ የሚባል ለሰው መቅረብ የሚችሉ በሰው ልቦና ውስጥ ለውጥ ሊያመጡ የሚችሉ እያንዳንዱ ምእመን የጉዳይ አካል እንደሆነ እንዲሰማ ሊያደርጉ የሚችሉ ጽሁፎች ያስፈልጋሉ፣ ጥናቶች ያስፈልጋሉ እና በዛ ልክ እኔ ደከም ያለን ይመስለኛል። በግለሰብ ደረጃ ለመውጣት የተሞከሩ ስራዎች እንዳሉ አስታውሳለሁ፣ አንብቤያለሁ እኔም፣ ግን በቂ ደግሞ አይደሉም። ስለዚህ ደግሞ ጥናት ተኮር ደግሞ ባለመሆን ምክንያት ብዙ ነገር ሲጎልባቸው ታያለህ። በተለይ ከዓመተ ምሕረት ጋር ተያይዞ ከቦታ ስያሜ ጋር ተያይዞ ከታሪክ ፍልሰት ጋር ተያይዞ ትመለከታለህ። ያንን በተቋም ደረጃ ብታስኬደው ብዙ ነገር ያመጣልና በተለይ መጨረሻ ላይ ያነሳው ሐሳብ በቃ እንደ ምእመን አጠቃላይ ያለንበት ሁኔታ በተመለከተ ትልቁ እኮ ለውጥ የምታመጣ መጀመሪያ በግንዛቤ አይደለም፣ ያንን ደግሞ የምትፈጥረው እንደዚህ ነው። አየኸው ያልነበረ ጉዳይ እንዲኖር ከፈለክ መጀመሪያ በጉዳዩ በደንብ ግንዛቤ መፍጠር ይጠበቅብሃልና ምእመናን በዛ ልክ እንዲረዱ መስራት ያስፈልጋል እንደ ተቋም የሚለው ሐሳብ ይዘን ወደ መጀመሪያ ጉዳይ እንምጣ። በተለይ በእስራኤል ላይ ያለን የቦታ ይዞታ በተመለከተ ከ3000 ዓመት የሚዘልቅ አካባቢ ነው። በተለይ የንግስት ሳባ ወደ ኢትዮጵያ ወደ እስራኤል ሂዳ ቆይታ ያደረገችበትን መስመር ማዕከል የሚያደርግ በታሪክ በጣም የታወቀ የኛ ጉዳይ ብቻ አይደለም በዓለም አቀፍ ታሪክም ጭምር የሚታወቅ ነው። በተለይ ደግሞ የኢትዮጵያ ቤተክርስቲያን በጠላትነት የሚያዩ የእምነት ተቋማት ጉዳዩ ለየመን ሰጥተው ሲናገሩ ሲጽፉ ተመልክተና አይተናል፣ አንብበናል። ግን እውነቱ እሱ አይደለም። አንደኛ የጉዳይ ባለቤት ራሷ ቤተክርስቲያኒቱ አለች፣ ሁለተኛ ደግሞ መዛግብት አሉ፣ ሶስተኛ ደግሞ በኢትዮጵያ ቤተክርስቲያን የሚነገረው አጠቃላይ የነበረው ሁኔታ በተመለከተ በተለይ ከንግስተ ሳባና ምኒልክ ጋር ተያይዞ የሚነገረውን ጉዳይ በተመለከተ ተጨማሪ ደግሞ ታሪኩን በትክክል የያዘ አካል ደግሞ አለ። እሷ ደግሞ እስራኤል ናት እንደሚታወቀውና ቤተክርስቲያናችን እንግዲህ በእስራኤል ላይ ሰፋፊ ቦታዎች እንደነበሯት ይታወቃል። እኔም ባነበብኳቸው ምንጮች ላይ የመጀመሪያ ቦታ የያዘችው የኢትዮጵያ ቤተክርስቲያን ናት በነገር ላይ በእስራኤል ላይ ማለት ነው። በኋላ ላይ የነበሩ አጠቃላይ የያዘቻቸው ሰፋፊ ቦታዎች እየተቆረሱ እየተወሰዱ የመጡት እንደ ሀገር በደከምንባቸው ጊዜያት አካባቢ ናቸው። በተለይ ደግሞ ሁለት ጉዳዮች ይነሳሉ። አንደኛ ከዚህ ከ6ኛ መቶ ክፍለ ዘመን ማብቂያ ወይም ደግሞ ከአጼ ገብረ መስቀል እረፍት በኋላ እስከ 10ኛ መቶ ክፍለ ዘመን ወይም ደግሞ የዛጉዌ ዳይናስቲ ከመነሳቱ አካባቢ ድረስ ያለው 300 ዓመት አካባቢ ላይ እንደ ዘመነ ጽልመት ነው የምናበረው በቸርች ሂስትሪ። ያንን በጣም ከባድ ጊዜ ነው የሚሆነው። ምክንያቱም ወደ ውጪ የወጣ ጉዳይ የለም፣ እንደምታየው ውስጥ ብቻ ታምቀን የተያዝንበት እርስ በርሳችን ጉዳዮቻችን ብቻ የተመለከትንበት ነው እንጂ ወደ ውጪ ወጥተን ዲፕሎማሲ ያሰፋንበት ጊዜ አልነበረም። እና እንኳን የውጪ ይቅርና የውስጥ በተመለከተ በጣም የሚያከራክሩ ብዙ ጉዳዮች ያሉበት ነው። በእነዚህ በ300 ዓመታት ውስጥ በኢትዮጵያ የነበረ ታሪክ ምንድነው ካልክ ከጥቂት ነጥቦች በቀር የተገኘ ምንጭ የለም። ምን ያህል አስከፊ ጊዜ እንዳለፈን ታያለህና አንዱ የነበረን ነገር የተወሰደብን ያጣነው በዛ ጊዜ ነው። ሁለተኛ ደግሞ ከ16ኛ መቶ ክፍለ ዘመን ይዘ ወይም ደግሞ ሳብ ካረገነው ከክስተት አንፃር ከግራኝ አህመድ ወረራ ጀምሮ እስከ 20ኛ መቶ ክፍለ ዘመን መባቻ ደግሞ አይተው ከሆነ በተደራራቢ በኢትዮጵያ ቤተክርስቲያን ላይ ብዙ ችግሮች ነበሩ። እንደምታውቁ ማለት ወደ ውጭ ማየት የምንችልበት እድላችን ጠቦ ነበር። ስለዚህ እንኳን ወደ ውጭ ወጥተህ ጉዳዮች ልትመለከት እንታይ ይቅርና በውስጥም ያለ ጉዳይ በጣም አስቸጋሪ ነበር። 15 ዓመት ግራኝ መጣ። ከዛ ደግሞ ለማንሰራራት ተሞከረ። እንደገና የካቶሊካውያን እንቅስቃሴ መጣ አይደለም። የቅባትና የጸጋ ጉዳይ እንደገና ብዙ ነገሮቻችን ነው የጎዳብን። እንደገና ደግሞ ያ ደግሞ ለማለፍ ሲሞከር የዘመነ መሳፍንት ደግሞ 80 100 ዓመት አካባቢ የሚያስቆጥር ጊዜ ደግሞ መጣ። የሚገርምህ እዛን ጊዜ ወደ ውጭ መውጣት አልተቻለም እና የበለጠ ደግሞ እዛ ቀድሞ ያጣነውን ጉዳይ የበለጠ ያጣነው ደግሞ አንድ የነበረው በዚህ ጊዜ ነው። ከዛ ውጭ ግን ያጣናቸው ጉዳዮች ለመመለስ የሚያስችሉ ሁለት ጉዳዮች ነበሩ በደንብ ያልተሰራባቸው። አንደኛ እንደ ቤተክርስቲያን ተቋምነት ነው የምናስበው። ወጥነት ያለው አሰራር ብዙ ጊዜ አታይ። እውነት ለመናገር ሊደነቁ ሊከበሩ ሊመሰገኑ የሚገቡ አባቶች እናቶች አሉ። ማለት ይሄ በህብረት ደረጃ ወይም ደግሞ በቁጥር ደረጃ የምትለካቸው ጥቂት የሚባሉ አባቶች አሉ። በእነሱ ብርታት ነው እንጂ እንደ ቤተክርስቲያን ወጥነት ባለው መንገድ ዋጋ ሲከፈልበት አታይም። አልፎ አልፎ አለ ጉዳይ አይደል አለ። በአቡነ ጳውሎስ ጊዜ በብፁዕ ቅዱስ አቡነ ጳውሎስ ጊዜ እንቅስቃሴዎች ነበሩ እናስታውሳለን። ቀደም ያለ ጊዜ እንደነበር እናውቃለን። ግን አየህ ወጥነቱ አልሄደም ነው። አንዱ የተጀመረ ጉዳይ ያን አስቀጥሎ ውጤት ሊያመጣ በሚችል መንገድ ስራ ሲሰራ አላየንም። አሁንም ያለው ችግራችን ይሄ እንደሆነ መቀበል ያስፈልጋል ነው። በተለይ ከቅርስ ጋር ከሀብት ጋር ከእሴት ጋር የሚመለከታቸው ተቋማትን ቢሰሩበት ብለን የምናስበው አንዱ እሱ ነው። ስለዚህ ክፍተት አለ ነው። በተለይ እንደምታስታውሰው በዚህ
ማነው በ2014 ዓመተ ምህረት ላይ ብፁዕ አቡነ ሄኖክ በተገኙበት የሕማማት ሰሙን ላይ ግብፃውያን በዴር ሱልጣን ገዳማችን ላይ በጣም ከፍተኛ የሆነ ጉዳይ ፈጽሞ ነበር ታስታውሳለህ። በበር ላይ የግብፅ ሀገር ባንዲራ ቀብተው ሰቅለው የሄዱበት ጊዜ ነበር እና በጣም አከራካሪ አስቸጋሪ ጊዜ ነበር ከባለፈው ጊዜ የበለጠ። ያንን በጊዜው የነበረ ምናምን ያህል ቸገሩ እንደነበረ የወጡ ቪዲዮዎችም አሉ ጽሁፎችም አሉና ይሄ ጉዳይ በዚህ ልክ መቀጠል አለበት ወይ ካልከኝ መቀጠል የለበትም። አንደኛ ጫና መፍጠር ይቻላል ነው አይደል? ምክንያቱም በኢትዮጵያና በግብፅ መካከል ላይ በኢትዮጵያና በእስራኤል መካከል ያለው ግንኙነት ረዘም ያለ ከእምነት ጋር በተያያዘ ነው። በነገር ላይ ቅድም ያነሳው እምነት ተኮር ነው አይደል? ምክንያቱም ወደ ክርስትና ከመምጣታችን አስቀድሞ ያለው ወደ 1000 ዓመት የሚጠጋ አካባቢ ላይ በሕገ ኦሪት ነው የነበር ነው እኛ እንደው ሕገ ልቦና ቆይተን ማለት ነው። በዚህ በደንብ ነው በእስራኤል ላይ የነበረ የሕገ ኦሪት መንገድ እኛ ጋር ነው የመጣው አይደል? ከሚልካ በተያያዘ ማለት ነው። ከዛ በኋላ ደግሞ ሕገ ወንጌል ደግሞ የመጀመሪያ ሕገ ወንጌል ከተቀበሉ አብያተ ክርስቲያናት ደግሞ የመጀመሪያ የሚነሳ ደግሞ የኢትዮጵያ ቤተክርስቲያን ናት እና ያንን ጠንካራ የሆነ የእምነት ትስስር ጭምርና ታያለህ። ከታሪክ ጋር ብታያይዝ የኢትዮጵያ ቤተክርስቲያን የሚቀድማት የታሪክ አንኳር ያላት ሀገር የለችም። ይሄ ታነሳለህ። ብዙ ነገሮቻችን ደግሞ የሚቀራረብ ነው። ያም የባህሉ የእምነቱ ውጤት ደግሞ ያመጣው የሚያቀራርበን ብዙ ጉዳይ ደግሞ አለና ከዛ አንፃር ከሌሎች ሀገራት ከሌሎች አብያተ ክርስቲያናት ይልቅ እኛ ከእስራኤል ጋር የሚያቀራርበን ብዙ ጉዳይ ስላለ በቤተ እስራኤላውያን ጉዳይ ብቻ በተመለከተ ብዙ ነገር መውሰድ ይችላል እና ያንን እንደ በጎ እድል መጠቀም ይቻላል ነው። ስለዚህ የበለጠ ጉዳይ ያለበት አካል የበለጠ ቢጮህበት ውጤት ያመጣል ነው። ሁለተኛ ግን እንደ ሀገር እኔ እንዴት እንደማንመለከተው አይገባኝም። ምክንያቱም በእስራኤል ላይ ያለው የኢትዮጵያ ቤተክርስቲያን ሀብት የኢትዮጵያ ቤተክርስቲያን ሀብት ብቻ አይደለም የሀገር ሀብትም ጭምር ነው። ስለዚህ ኃላፊነቱ ወስዶ መንግስት ነበረ ጉዳዩ በደንብ አድርጎ መመልከት ማየት የነበረበት እና ሙከራዎች እንደነበሩ ቀድሞ አውቃለሁኝ። ጽሁፎችም አይቻለሁ፣ ቪዲዮዎችም አይቻለሁኝ። ግን ያ መቀጠል ያልተቻለበት ምክንያት እኔ አይገባም። ምናልባት እንግዲህ አንዳንድ ግለሰቦች ካላቸው ጥላቻ ጋር ተያይዘ ነው ወይ የሚል ጥያቄ ሊነሳ ይችላል፣ ሊሆን ይችላል፣ አላውቅም። ግን እንደ ሀገር አጠቃላይ ያለው ሀብት መጠቀም እኮ ይቻላል አይደለ? በደንብ ይቻላል። ወደ እስራኤል ማለት ወደ ኢትዮጵያ የሚመጡ ቱሪስቶች ያለን ሀብት እዚህ ብቻ እንዳልሆነ በእስራኤል ጭምር ብዙ ሀብት እንዳለን ማወቅ የሚችሉበት እድል እኮ መፍጠር ይቻላል በደንብ አድርጎ የዛ የታሪክ አንድ አካል ስለሆነና እኔ ጉዳዩ እንደ ሀገር ጭምር መጮህ የምንችልበት ጉዳይ መሆን ነበረበት። ይሄ ከባህል ጋር ከቱሪዝም ጋር የሚሰሩ በሀገራችን ላይ ያለው መንግስታዊ ተቋማት ስራቸው ታዲያ ምንድነው? እንዲህ አይነት ጉዳዮችን አጀንዳ አድርገው ይዘው ውጤት ሊያመጣ በሚችል መንገድ እንቅስቃሴ ውስጥ ካልገቡ ምንድነው የሚለው ጉዳይ የሚያስጠይቅ ነው። መልሱ ግን ስለማናቀው ጥያቄ ተጠይቀን ምናልፈኝ ነው። በዚህ መንገድ ልመልከተው። መልካም ወደ ቀጣይ አጀንዳችን እንግባ። እንግዲህ ያው ቀደም ሲል በመግቢያ ላይ ሳነሳው ነበረ እንግዲህ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትነሳ የግዕዝ ጉዳይ ተያይዞ የሚነሳ ጉዳይ ነው። እንደሚታወቀው ቀደምት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪኮች የሀገሪቷም ታሪክ ተከትበው የሚገኙት እንግዲህ በዚሁ በግዕዝ ቋንቋ ነው። በተለይ ቀደም ሲል ባሉ ጊዜያቶች ተናጋሪው እጅግ ቁጥሩ ሰፋ ያለ ነበር። አሁን ላይ ግን ተናጋሪው ቁጥሩ እየጠበበ የቤተክርስቲያን የመገልገያ ቋንቋ የሥርዓተ አምልኮ መገልገያ ቋንቋ ተደርጎ ለቤተክርስቲያን ብቻ እየተሰጠ እየተዳከመ ነው ያለውና እንግዲህ ይሄ እየተዳከመ የመጣን የግዕዝ ቋንቋ እንግዲህ መልሶ እንዲያንሰራራ የከፍተኛ ትምህርት ተቋማት እንግዲህ እንቅስቃሴ ጀምሯል። ከነሱ እንግዲህ እንቅስቃሴ ከጀመሩ ዩኒቨርሲቲዎች መካከል የወሎ ዩኒቨርሲቲ አንደኛው ነው። እንደሚታወቀው የወሎ ዩኒቨርሲቲ እንግዲህ የተለያዩ በዚህ በመንግስት እንግዲህ በስርዓተ ትምህርቱ ማለት ነው አካዳሚካሊ የተለያዩ ትምህርቶችን ይሰጣል። ከዛ ጎን ለጎን ደግሞ ግዕዝ ላይ የሚነሱ ጉዳዮችን ምንድናቸው በሚል ምሁራንን በመጋበዝ ጥናቶችን አጥንቶ በእርግጥ ለ8ኛ ጊዜ ነው ይሄ ጉባኤ የተካሄደው ማለት ነው። ለሁለት ቀን ተካሂዷል እንግዲህ በ29 እና በ28 ማለት ነው። ለሁለት ቀናት በቆየ በዚህ ጉባኤ ላይ በተለይ ንባብ በዋናነት ንባብ ግዕዝን በድግግሞሽ መማር ዘዴን የግዕዝ ስነ ጽሁፍ አሻራ የግዕዝ ፊደላትን በግዕዝ ስነ ጽሁፍ እንደዚሁም ደግሞ የዋድላ ቅኔን አስመልክቶ ከሌሎች ምን ይለያል በሚል እነዚህ አይነት ጉዳዮች ላይ ብቻ ጥናት ቀርቧል። ከዚህ ጋር ተያይዞ ሌሎችም ጥናቶች ቀርቧል። በዋናነት ግን እነዚህ ላይ ትኩረት የተደረጉ ጥናቶች ነው የቀረቡት። ምናልባት እንግዲህ ቀሲስ በዚህ ጉዳይ ላይ እንድናነሳው የፈለግነው ዋና ጉዳይ ምንድነው ብዬ የማስበው የዚህ የግዕዝ ጉባኤ መካሄዱ እንደ ቅድስት ቤተክርስቲያን አገልግሎትን ለማስፋት ብዙ ስራዎችን ስትሰራ ቆይታለች። ብዙ ድካሞችም ተደክመዋል ብዬ አስባለሁ።
አሁን ላይ የግዕዝ ቋንቋ የገባቸው የውጭ ሀገራት ዜጎች ጭምር መጥተው ትምህርቱን ተምረው ወደ ሀገራቸው ተመልሰው በመሄድ ትምህርቶችንም ጭምር እያስተማሩ እንደዚሁም ደግሞ የትምህርት ካሪኩለም ላይ ሁላ እንዲገቡ ያደረጉ ሀገራትም አሉ። በከፍተኛ ትምህርት ተቋማቸው ውስጥም የግዕዝ ቋንቋ እንዲሰጥ ያደረጉ ሀገራት አሉና ምናልባት እኛ ሀገር ላይ እንደው ይሄንን ትምህርት የሚሰጡ ዩኒቨርሲቲዎች ጭምር ትኩረት እንኳን እንብዛም የተሰጣቸውን ሁኔታ አልተመለከትንም። እንደውም አንዳንዱ ላይ ተማሪዎችን በማጣት ጭምር ዲፓርትመንቱ ሲዘጋ ተመልክተናል። እንደዚሁም ደግሞ ዲፓርትመንቱ ያለው በግል ሰዎች በግል በሚያደርጉት ጥረት በተለይ እዚህ ቋንቋ ላይ ቀደም ሲል ብዙ ዋጋ የከፈሉበት መምህራኖች ሌክቸሮች አሁንም ዋጋ በመክፈል ጭምር ስራዎችን የሚሰሩበት አጋጣሚ የተመለከትነው። እኔ በዚህ ጉዳይ ላይ ታዘብኩትን ላጋራውት ቀሲስ አዲስ አበባ ዩኒቨርሲቲ ላይ የቋንቋና ስነ ጽሁፍ ዲፓርትመንት ውስጥ አንድ ዶክተር አሉና እሳቸው የግዕዝ ቋንቋ አዲስ አበባ ዩኒቨርሲቲ ዲፓርትመንቱ በተዳከመ ሰዓት የግል እንትናቸውን ስልካቸውን ለጥፈው ይሄን ትምህርት መማር ለሚፈልግ ሰው በግላቸው ትምህርቱን እንደሚያስተምሩ ለዚህም ዩኒቨርሲቲውን እያናገሩና ቦታ እያመቻቹ እንደሆነ እስከዛ ግን ፍላጎቱ ያላቸው ልጆች ትምህርቱን እንዲመዘገቡ ማስታወቂያ ለጥፈው አየውና በጣም ገረመኝ። ማለት እዚህ ደረጃ ድረስ የሚቆረቆሩና እንደው ይሄን ታሪክ ተጠያቂ እንዳይሆኑ ይሄንን ጉዳይ በዚህ ጉዳይ ላይ ተጠያቂ እንዳይሆኑ ስራዎችን የሚሰሩ በግላቸውም ጭምር እንደዚህ አይነት ሰዎች አሉና እነሱ በጣም መመስገን መቻል ነው ያለባቸው ብዬ ነው የማስበው። እንግዲህ ጥናቶች እየተሰሩ ነው እንደምታዩት ቀሲስ በተለያየ ጊዜ ከግዕዝ ቋንቋ ጋር ተያይዞ የሚነሱ የታሪክ ጉዳዮች አሉ። ከሱ ጋር የተያዙ ጉዳዮች ሪሰርች እየተሰራባቸው ነው ያለው። ከንባብ ጋር ተያይዞ ከቋንቋው ጋር ቋንቋውን ለማስፋትም በሚደረጉ ጥረቶች ውስጥ ጥናቶች እየተሰሩ ነው። እነዛ ጥናቶች ግን ተመልክተው ከሆነ በአንድ ሰሞን በሚደረግ ጉባኤ ላይ ለሚገኘው ሰው ብቻ ወይ ደግሞ ዩኒቨርሲቲዎች ውስጥ ለመጡት ጥሪ ለተደረገላቸው እንግዶች ብቻ ያ ጥናት ይቀርባል። ከዛ ዘሎ ግን ስራዎች ሲሰሩበት ያያየን አይደለም። እንግዲህ ይሄ ለስምንተኛ ዙር ነው እየተካሄደ ያለው። እንግዲህ ዘጠነኛውን ዙር ደግሞ ዩኒቨርሲቲ ደብረ ብርሃን ዩኒቨርሲቲ ሊያዘጋጅ ቤት ስራውን ወስዷል። ምናልባት ቀደም ሲል እንዳነሳሁት ቀሲስ እነዚህ ስልጠናዎች መዘጋጀታቸው ጥናቶቹ መቅረባቸው ይበል የሚያስብል ቢሆንም ወደ መሬት ወርዶ ስራዎችን ለመስራት ከቤተ ክርስቲያናችን ጋር ሊሆን ይችላል ከመንግስት እንግዲህ ከሚመለከታቸው አካላት ጋር ግንኙነት በመፍጠር ስራዎች መሰራት መቻል ያለባቸው ብዬ አስባለሁ። ምናልባት ይሄ ጥናት ሲቀርብ እንግዲህ እየተሳተፉ ያሉ አጋር አካላት አሉ። የባህልና አሁን የአማራ ክልል ባህልና ቱሪዝም ቢሮ እዚህ ጉዳይ ላይ ነበረበት። እንደዚሁም ደግሞ የኢትዮጵያ ቅርስና መዛግብት ኤጀንሲም ነበረበት። ምናልባት እነዚህ እንግዲህ አስቡ ቀሲስ ወደ ቅርስነት ተመዝግቦ የመቀመጥ እድሉ ግዕዝ ወደፊት ምንም ጥያቄ የለውም እንደዚሁ ከቀጠለን ማለት ነው። ስራዎች መሰራት ካልቻሉ ሁሌም ጥናቶች እየተሰሩ ጥናቶች ወደ ሼልፍ የሚገቡ ከሆነ ጥናቶቹ ወርደው አፈጻጸማቸው ካልታየ እንደዚሁም ደግሞ እንደው ምክንያቶቹ ምንድናቸው የግዕዝ ቋንቋ ላለመስፋቱ እየተዳከመ ለመምጣቱ ምክንያቱ ምንድነው የሚሉ ጥናቶች ይመጣሉ። ግን በባለቤትነት መልሶ ለማንሰራራት ምን ስራዎች መስራት አለበት የሚለው ጉባኤዎቹ መካሄዳቸው ልክ ናቸው። እንደዚህ አይነት ጉባኤዎች ይበል የሚያስብሉ ናቸው። ግን ከጉባኤ በዘለለ ደግሞ ስራዎችን ሁላችንም ድርሻችንን ወስደን ስራ እንድንሰራ ወደ በሬት የሚወርዱ ጉዳዮች መታየት መቻል አለባቸው ብዬ ነው የማስበው። እንግዲህ ያው ለሁለት ቀን ነው ይሄ ጉባኤ የተካሄደው። ቀጣይም ጉባኤው እንደሚካሄድ ተስፋ አለን። በሰንበት ትምህርት ቤቶች ተመሳሳይ ኤክስፒሪየንሶች እየመጡ ነው። እንግዲህ እንደሚታወቀው ከዚህ ከግዕዝ ቋንቋ ጋር ተገናኝቶ ጥናቶች እየሰሩ ሪሰርቾች ይቀርባሉ። እንደዚሁም ደግሞ የግዕዝ ቋንቋ ትምህርቶችንም አንድ ቦታ ብቻ ከአንድ አካል ብቻ አለመጠበቅ ልምምዶች እያየን ነውና መደገፍ ያለባቸው በተለይ የግዕዝ ቋንቋን ለማስተማር ጥረት የሚያደርጉ መምህራኖቻችን አብዛኛውን ካዩአቸው ቀሲስ በእድሜም ራሱ አረጋውያንም ጭምር ናቸውና እነዚህን አባቶቻችንንም እንደ ሞት ሳይቀድማቸው መደገፍ ባለብን መልኩ ሁሉ ደግፈን ይሄ ስርዓተ ትምህርት ውስጥ ገብቶ በደንብ በይበልጥ መሰራት መቻል ያለበት ይመስለኛል። እንግዲህ የቅድስት ሥላሴ በመደበኛው ትምህርት የቅድስት ሥላሴ ካቴድራል ትምህርት ቤቱም ግዕዝ እንደሚሰጥ መረጃዎች አሉንና ሌሎችም ትምህርት ቤቶች ተመሳሳይ እንደዚህ አይነት ካሪኩለም ውስጥ በማስገባት ትምህርቶችን ቢሰጡ ጉዳዩ የመስፋትና ትኩረት የመውሰድ ነገር ይኖረዋል። ምክንያቱም ቀደም ሲል እንግዲህ ብዙ ጊዜ ደጋግመን የምናነሳቸው ጉዳዮች አሉ። አቀሲ ቀደም ያሉ ጥንታዊ መጻሕፍቶች ተተርጉመው በስርዓትና በአግባብ የተጻፉ ስርዓት ያልገባባቸው ጉዳዮች መጻሕፎቻችንን ጥርት ያሉትን ያበው ሊቃነ ጳጳሳት ያበውን መጻሕፍት የምናገኘው በእነዚህ በግዕዝ ከተጻፉ በግዕዝ ከተከተቡ ጉዳዮች ላይ ነው። ስለዚህ እነሱን እንኳን ተርጉሞ ለማምጣት አሁን ወጣቱ የግዕዝ ቋንቋ
ችግር አለበት። ስለዚህ እሱን ለመማር ደግሞ እድሎች መመቻቸት ሰፊ እድሎች ማግኘት አለባቸው የሚል ጉዳዮችን በተደጋጋሚ ስናነሳ ቆይተናልና እንደዚህ አይነት ጉዳዮችን ለመስራት ደግሞ ከማን ምን ይጠበቃል የሚለውን ጉዳይ መውሰድ ይገባናል ብዬ አስባለሁና የሚጨምሩት ካለ ይጨምሩና ይሄን ጉዳይ እናጠቃልላለን። እሺ የጉባኤው መሪ ቃል ብናስቀድም ጥሩ ይመስለኛል። ናዝልፍ ሀባንበቶ መጽሐፍተ ግዕዝ የሚል ነው። የግዕዝ መጽሐፍትን ወደ ማንበብ ናድላ የሚል ትርጉም ይኖረዋል። ቅድም አንተ ስታነሳ እንደነበረ እንግዲህ በግዕዝ ላይ ያለው ሀብት በግዕዝ ላይ ያለው ትልቅ የሆነውን ጸጋ ምን እንደሆነ የሚያውቁ ተቋማት ግለሰቦች እንግዲህ ከጊዜ ወደ ጊዜ ጉባኤት እያዘጋጁ ምክክር እያደረጉ እናያለን። ይሄ በጣም ይበል የሚያሰኝ መደገፍ ያለበት መጠናከር ያለበት ጉዳይ ነው። በእርግጥ አሁን የወሎ ዩኒቨርሲቲ ለስምንተኛው የግዕዝ ጉባኤ ያካሄድ እንጂ ቀደም ባለ ጊዜያት ደግሞ ያካሄዱ ተቋማት ደግሞ እንዳሉ እናስባለን እና በተለይ ከግዕዝ ጋር በተያያዘ መንገድ ላይ እንደ አይነት ጉባኤት ማዘጋጀት ያለባቸው የከፍተኛ ትምህርት ተቋማት ናቸው እና ይሄ መጠናከር አለበት ነው። በጥቂት ተቋማት ብቻ መወሰን የለበትም ነው። በተለይ ደግሞ አሁን ባለፈው ጉባኤ ላይ ከከፍተኛ ትምህርት ተቋማት ባለፈው የተሳተፉ መንግስታዊ ተቋማት ደግሞ አሉ። በክልል ደረጃም ደግሞ እንደዚህ ከዋናውና ያንን መስፋት አለበት መጠናከር አለበት ነው። ለምንድነው ካልከኝ በተለይ ደግሞ እንደ አይነት ሙያ ተኮር ጉዳይ ተኮር የውይይት መርሃ ግብራት ሲዘጋጁ ውጤት አላቸው። ለምሳሌ ካየን ከግዕዝ ጋር ካየን ያልተነገረለት የግዕዝ ስነ ጽሑፍ አጠቃላይ ያለውን አበርክቶ የበለጠ በሰው ልቦና ውስጥ ያለውን ግንዛቤ የማዳበር እድል ነው የምናገኘው አይደለም። ምክንያቱም ግዕዝ መማር አለብን፣ ግዕዝ የራሳችን ማድረግ አለብን ወይም ደግሞ ወደ ቀድሞ የነበረውን የንግግር ሂደቱን መመለስ አለብን የሚል ጉዳይ ዝም ብለን መናገር ብቻ አይደለም። ወደዛ ሊያመጣ የሚችል አጠቃላይ ሰው ወደ ቋንቋው ማቅረብ ይፈልጋል ወይም ደግሞ ግዕዝ አጠቃላይ ወዳለው እሴት ወዳለው ጸጋ ማቅረብ ያስፈልጋል እና ያንን እድል የሚፈጥር ነው። ሁለተኛ ደግሞ በተለይ በግዕዝ ስነ ጽሑፍ ያለው ገና ያልተደረሰበት ሀብት የበለጠ ለማየት የሚያነሳሳ ነው። በተለይ ደግሞ በባለሙያ ሲቀርብ አሁን እንዳለፈው በባለሙያ በሚመለከተው አካል ሲቀርብ ለጉዳዩ ለግዕዝ ቋንቋ በሚቀርብ በትክክል ይሄ ከመሸምደድ ማለት ባለፈ በትክክል የሚቀርብ ባለሙያ ሲቀርብ የበለጠ ነው እንግዲህ በቋንቋ ውስጥ ያለውን ጸጋ ሀብት ማየት የምችልበት እድል ነው የሚያነሳሳና ቀደም ላልከኝ ነው አልፎ አልፎ እነዚህ ጉዳዮች በማድረጋችን ምክንያት ሰፊ ባለመሆኑም ባይሆንም ከውጭ ሀገራት መጥተው አጥንተው የሚሄዱ ሰዎች አሉ ወይም ደግሞ በውጭ ሀገራትም ጭምር በከፍተኛ ተቋማት ላይ የሚሰጥበት እድል ስላለ እዛ ገብተውም ጭምር የሚያጠኑበት መንገድ እናያለን ነው። ትልቁ ነገር ግን መሆንም ያለበት ብዙ ጊዜ ስንተች ሐሳብ ስናቀርብ የነበረው በከፍተኛ የትምህርት ተቋማት ላይ እንግዲህ በትምህርት መርሃ ግብር ላይ መካተት የሚቻልበት እድል እንዲፈጠር ሐሳብ ሲቀርብ ነበር። የጀመሩ እንዳሉ እናውቃለን፣ ግን ሰፊ አይደለም። ምን ያህል አነታራኪ ምን ያህል አጨቃጫቂ ጉዳይ እንደነበር አይገባኝም ለምን እንደሆነ ራስ ማለት ነው። ምክንያቱም አንዲት ሀገር ባላት ሀብት ባላት ጸጋ ባላት እሴት ባላት ባህል ምታፈር ከሆነ መኖሩ ያጠራጥራል። ምክንያቱም የራሷ የሆነ ጉዳይ ንቃ የራሷ ያልሆነ ጉዳይ ይዛ መሄድ የምትችልበት ምንም አይነት ህልውናዋ ሊያመጣ የሚችል ነገር ስለሌለና ከግዕዝ ጋር የሚያያዝ ሐሳብ ራስ ከቋንቋው ጋር ከስነ ጽሑፍ ጋር በተያያዘ መንገድ ሐሳብ ሲነሳ ብዙ ሰዎች ቅር ሲላቸው ታያለ። ማለት የግዕዝ ጉዳይ እኮ ለማንጸባረቅ የግድ ክርስቲያን መሆን አይጠበቅብህም። ምሳሌ አሁን አረብኛ ብትመለከት የግድ ሙስሊም መሆን አይጠበቅብህም አይደለም። ምክንያቱም አረብኛ ራሱ የሙስሊም ቋንቋ አይደለም፣ የእስላም ቋንቋ አይደለም። በዛማ አካባቢ ላይ የነበሩ ቀደምት ቋንቋ ስለሆነ ማለት ነው። በዚህ ቋንቋ ደግሞ የሚናገሩ ክርስቲያኖችም ጭምር ስላሉ ልክ እንደዛ ነው። ግዕዝም ምንም እንኳን ከቤተክርስቲያን ጋር ባለው ሂደት ላይ ጠንካራ ቢሆንም ራሱ የቻለ መንገድ ያለው ቢሆንም እንደ ሀገር ግን የሀገር ሀብት ነው። ስለዚህ እንደ ሀገር ያለው ሀብትነት ተመለከታይና ከተቻለ መማር ነው ማጥናት ነው አይደለ? የጉዳዩ ራሱ አካል መሆን ነው ወይ ለጉዳዩ መቅረብ ነው። ካልሆነ ግን ቢያንስ የሚጠበቅበት መንገድ መስራት ያስፈልጋልና በጣም ብዙ አንቱ የተባሉ እንግዲህ በስኮላርነት የሚታወቁ ባለሙያዎችም ጭምር ሲነቅፉ ሲተቹ ተመለከታለና ትንሽ ይሄ መታረም መስተካከል ያለበት ጉዳይ ነውና እንደ አይነት መርሃ ግብራት ሲዘጋጁ በከፍተኛ ተቋማት የትምህርት መርሃ ግብራት ጭምር መካተት የሚችልበት እድል እየሰፋ ነው የሚመጣውና ያን እድል የበለጠ እንድናገኝ ይሆናል። ትልቁ ግን ያነሳው ሐሳብ እንደማጠቃለያ እናርገው ነው። በተለይ ከጊዜ ወደ ጊዜ ቀደም ባለ ጊዜያት ላይ ግዕዝ እንግዲህ የመግባቢያ ቋንቋችን የነበረ ነው አይደለ? ወይ የንግግር ቋንቋችን ነበር ይታወቃልና
እየተዳከመ የመጣበት የራሱ ይቻል ብዙ የሚቀርብ ምክንያት አለው። አሁን ከቅርብ ጊዜ ወዲህ ግን ካየነው ከግዕዝ ጋር በተያያዘ መንገድ ላይ ያለው የመድከም ሂደት አይተህ ከሆነ አንደኛ የአብነት ትምህርት ቤቶች የሚጠበቁበት መንገድ አናሳ በመሆኑ ነው። እሱ ማጠናከር ይነበረብን እንደ ቤተክርስቲያን እንደ ተቋማት ጭምር የሚጠበቀው ነው። በእርግጥ በማህበረ ቅዱሳን ውስጥ ብዙ ጊዜ ሲሰራ እንደነበር አውቃለሁ። እኔም ጉዳይ በአይነት ተመልክቻለሁ ማለት ነው። ይሄ የሚሞክሩ ደግሞ አካላትም እንዳሉ አውቃለሁ። በግለሰብ ደረጃ በጣም የሚገርሙ ሰዎችም ምን ያቻለሁ በከፍተኛ ተቋማት ላይ ያቻለሁ። ከዛ ባለፈ ደግሞ ሰንበት ትምህርት ቤቶችን የግዕዝ የስነ ጽሁፍ አጠቃላይ ሂደቱ የሚንጸባረቅባቸው ተቋማት እንዲሆኑ የበለጠ መስራት ያስፈልጋል። የተጀመሩ ጅማሬዎች አሁን አሉ። በተለይ በአዲሱ ስርዓተ ትምህርት ከግሬድ 1 ጀምሮ ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ በየአመቱ የሚሰጥ ራሱ የቻለ የትምህርት ስርዓት አለው። ጥሩ ነው፣ ግን የበለጠ ደግሞ ማስፋት ያስፈልጋል ነው። ከትምህርት አንዱ አካል አይደለም ማድረግ ያለበት። ምክንያቱም የስርዓተ አምልኮ ቋንቋችን ግዕዝ ከሆነ የምንጠቀምበት ዋናው ግዕዝ ከሆነ እያንዳንዱ ምእመን እያንዳንዱ አገልጋይ ማጥናት መማር አለበት ማለት ነው። ያ ለማድረግ ግድ አንቱ የተባለ ሊቅ ለመሆን አያስፈልግምና ቋንቋችንን ለማሳደግ ከግዕዝ ስነ ጽሁፍ ጋር በተያያዘ ያለን ሀብት ለመጠበቅ መጠቀም ያለብን ተቋማትን የበለጠ ማጠናከር እንዳለብን ይሰማኛል። በዚህ ብናበቃ ጥሩ ነው። መልካም እናጠቃል። ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን የተመለከታችሁትን ይመስላል። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ ደስ ያብረናችሁ ቆይታ አድርገናል። ሰላም እግዚአብሔር ከሁላችን ጋር ይሁን።